አስቻለኝና ነው ዛሬ መጣሁት። ለመጨረሻ ጊዜ ይሄ ነገር ላይ መደምደም ያለብን ይመስለኛል። ምክንያቱም አንዳንዴ ይቅርታ ማይገባው ሰው አለ ገብቶሻል? ወይም ደግሞ ያንቺ ዝም ማለት ያንቺ አንገት መጥፋት ማይገባው ሰው አለ። ስለዚህ አብርሃም እየገባው ነው ያንቺ ይቅርታ መጠየቅ ያንቺ አንገት መጥፋት አብረኑን ማለት እየገባው ነው። እንደውም በጣም እንደ ኩራት እንደ ተፈላጊ እያየ ነው ራሱ። ስለዚህ ይሄ ደግሞ ለአንቺ ጥሩ አይደለም ገብቶሻል? ልጅ ነው ልጅ ደግሞ ያድጋል፣ እኛም አድገናል ገብቶሻል? ስለዚህ እኛ የአባትነት ፍቅር እያደገ ወይም ደግሞ የአባትነት ነገር ልጁ እያየ ይደግ ብለን ነው እንጂ ልጁ ማደጉ አይቀርም። በዚህም አለ በዛም ሩታ ሉሊን ማሳደግ ያቅታት እነርሱ ነግራችሁ፣ ግን ደግሞ የእሷ ፍላጎት ልጅ ያለ አባት ከሚያደግ የአባትነት ነገር እየሰማ አባቱን እያየ ይደግ በሚል ነበር። ግን ደግሞ ሩታዬ ይሄ ነገር ካሁን በኋላ እኔም ካሌብም ልናወራሽ የመጣ ነው ለአንድ ነገር ነው ገብቶሻል? ካሌብም በጣም ተናዶ እየተደረገ ያለው ነገር በጣም አስከፍቶት ነው እዚች ጋር የተገኘውና እሱ የሚልሽ ነገር አለ። እኔም ደግሞ ልልሽ የምችለው ነገር ዴቭ ከመምጣቱ በፊት በቃ ሁሉም ነገር ይበቃል ገብቶሻል? ከዚህ በላይ አንገት መድፋት አይጠበቅብሽም። ከዚህ በላይ ይቅርታ መጠየቅ አይጠበቅብሽም። እሱም የራሱ ህይወት መኖር ይችላል ገብቶሻል አይደል እንዴ? በጣም ያላንቺ ስልሽ ያለሱ በጣም እንትና አለ እሱ ራሱ ማለት ማይቻል አስመሰለ በጣም ነው የሚያስጠላው። አንዳንዴ የይቅርታን ዋጋ የማይረዳ ሰው ጋር ጊዜ ማሳለፍ ተገቢ ነው ብዬ አላስብም። ገባሽ? አንቺ እንደዚህ ዝቅ ማለትሽ ለልጅሽ ብለሽ ብዙ ዋጋ መክፈልሽ አብርሃም ካንቺ ጋር እንዲሆን ብዙ ነገሮች ስታደርጊ ዴቭም ካየሽ ቡዜም ካየሽ ነገሩ ወሬ ሌላ ነገር ነው እየወሰዱት ያለው። አንቺ ደግሞ የራስሽ ክብር አለሽ፣ የራስሽ አመለካከት ስላለሽ ሰው ደግሞ ማንም እንዲፈርድብሽ አንቺ ላይ ሌላ ነገር እንዲያወራ መፍቀር አለብሽ ብዬ አላስብም። ስለዚህ ለልጅሽ ብለሽ ዋጋ መክፈልሽ እነሱ እንደ ትልቅ ነገር ካልቆጠሩት ይሁን፣ አንቺም በቃ ከዚህ በላይ መሄድ አለብሽ ብዬ አላስብም። አዎ ልክ ናችሁ። እንትና ማውራት አይነበረ ገኒ ማውራት አይነበረ አንተን ባለፈው እንደዛ ማለቷ ልክ እንዳልሆነ ነግሬያታለሁ። ይላን ብትል ነገሮች ቆንጆ ይሆኑ ወይም ደግሞ መልካም ይሆኑ የነበሩት አንተ ከመጣ በኋላ ነው። ጥሩ ነገርን አድርጓልና በዚህ ልክ እሱ መናገር ልክ አይደለም ምናምን ብዬ አስረድቻታለሁ። ሲቀጥል ትናንት ፈረንጁ ምናምን መተው እንደዚህ አይነት ሀሳብ አንስተውልኝ ነበር። እኔ የማሰብኩበት ልክ እንዳልሆነ ነው የሚሰማኝም የምረዳው። ምክንያቱም እኔ እዚህ ጋር ይቅርታ ለመጠየቅ ብዬ ሰላም እንድናወርድ ብዬ እና እውነት ለመናገር ይፋ ታውቃለህ ቤት ውስጥ ምናምን ይመጣል። ሲመጣ የሚያሳየው ነገር ምናምን ያንን ነገር በማየት ከዛ በመነሳት ነው እኔም እንደዚህ አይነት ሀሳብ ውስጥ የገባሁት። መምጣት የለበትም በቃ አልፈልጋትም ብሏል አይደል? በቃ አልፈልግሽም ብሎሻል አይደል? በቃ እኔም በቃ ከዚህ በኋላ ማየት ካለበት ልጁን በውጪ ያገኛል። በውጪ ያለ ቤት የማይመጣ ረጅም ሰዓት እንዲቆይ አልፈልግም። የማይሆንም ሀሳብ እንዲያወራኝ አልፈልግም። ገባ? ሰላም ነኝ ደህና ነኝ ካለበት ጊዜ ጀምሮ ባለፈው ያመጣውን እቃ መውሰድ ይችል ነበር። ስቲል ነው ግን እኔ ጋር ነው። አይ አንድ በቃ በምናምን በአንዳንድ እቃ ሰበብ እየመጣ በየሰዓቱ እየመጣ ሌላ ነገር እንዲል አልፈልግም። ልብሱም እኔ ጋር ነው ያለው። አንዳንድ ልብሶች አሉት። እሱንም ሲፈልግ ቤት አለው አይደል? የራሱ የተከራየበት ሰው ራሱ ጋር ያድርግ። እኔንም የማይሆን ነገር ውስጥ ሰው ጋር እንዴት ነው እንደማይፈልግ እኔ ጋር ደግሞ ሲመጣ የሆነ ነገር አክታ ያድርግብኝ። አይ ሲመስለኝ ማለት ነው ስላልወሰንሽ ነው ገብቶሻል? አንዳንዴ ውሳኔሽን ላይ የሆነ ሰው ካላሳወቅሽ በቃ እንደፈለገ ነው የሚያደርግሽ፣ ይጫወትብሻል። ሳይሆን አንቺ መወሰን አለብሽ። ገብቶሻል? ማንኛውም ሰው እንደሚኖር መኖር አያቅትሽም። አራይፋ እየኖርኩ እኮ ነው። ምን ሆንኩኝ እስከዛሬ ድረስ እኮ በሰላም ነኝ። በመጀመሪያ ደረጃ እኔንም እዚህ ትላለ እንድትላለ ልትሉኝም አያስፈልግም። ምክንያቱም እኔ ቀጥታ የተናገርኩት ነገር ምንድነው አብረሽ ምንድነው የምትፈልገው ነው ያልኩት። እኔ ምንም ነገር አልፈልግም ማለት ሁለታቸውንም አልፈልግም። እኔ ለራሴ ብቻዬን ጊዜ እፈልጋለሁ። በቃ እኔ ብቻዬን መሆን ነው የምፈልገው እያለ ነው። አሁን እናንተ ደግሞ እኔ ድጋሚ አብረሽ ለምንድነው ከሷ ጋር የምትኖረው? ለምን አብረሽ ከሷ ጋር ትኖር እንዴ? ኤፍሬም አብረሽን በግድ አንቀን ቤት ታስገባዋለህ እንዴ? አንቄ አብርሃምን ቤት ግባ በቃ ከሷ ሌላ በፍጹም መኖር አትችልም እና ቤት ነው የምትገባው ብዬ አንቄ ላስገባው ትፈልጋለህ? አብረሽ የራሱ የግሉ ህይወት አለው አይደል? ምርጫም የራሱ ነው፣ መብቱ ነው የፈለገውን ነገር የመምረጥ። እኛ እንደ ታላቅ ምንድነው ሀሳቡ? ታላቅ ነኝ አይደለም? እንደ ታላቅ አብረሽ በቃ አንድ የመጀመሪያ ትዳር ይሆናል ብለህ ከሩታ ጋራ ተጋብተ ነበረ ልለው የምችለውን ነው ምነግራቸው። አብረሽ ትላንትና ከሩታ ጋር በቃ አብሬያት እኖራለሁ፣ አብሬያት ረጅም ጊዜ አብሬያት እሆናለሁ ብለህ አገባሃት። ከዛም ባለፈ ልጅ ወለድክ። ያንን ኑሮ አፍርሰ ደግሞ ሌላ ሴት እዚህ ጋር ደግሞ ከሌላ ሴት ጋር አየውን ከ ያንን ነገር አቁም። ይሄ አካሄድ ልክ አይደለም። ይህ እንደ ታላቅ የታየኝ መስመር ልክ አይደለም። አዎ ብየዋለሁ፣ ልክ አይደለም ብየው። በቃ ከሩታ ጋር ታርቀ በስነ ስርዓት ኑሮ ነው። እኔ አልፈልግም ማለት
አይ ትኖራታለህ እንዴ? በቀደም ያለንም እናት አባቴ መተው ኑሮዬን ይኖራሉ አለ። ምን እንድለው ትፈልጋላችሁ ታዲያ? እናት አባቴ መተው ኑሮዬን ይኖሩ፣ አንተ ኑሮዬን ትኖርልኛለህ አለ። እውነት ነው። እኔም ኑሮዬን አልኖርለትም፣ እናት አባቱ ኑሮውን አይኖሩለትም አይደል እንዴ? እኮ ልትሆን ትችላለህ። ነገር ግን እዚች ጋር አንተ ምንድነው እያደረጋችሁ ያላችሁት? የሆነ ቦታ ስትሄዱ ለሆነ ሰው ወገንተኝነት ትይዛላችሁ። የሆነ ቦታ ደግሞ ስትመጡ ለሆነ ሰው ወገንተኝነት ትይዛላችሁ። አቋም ሊኖራችሁ ይገባል ነው የኛ ሀሳብ። ገባ? እዛች ጋር ሄርሜላን ስታገኟት በቃ እኔ በጣም ክፉ ሴትና ለአብርሃም መጥፎ ሰው እንደመሰልኩኝ አድርጋችሁ ለምን ታወራላችሁ እንዴ? ከዛ ደግሞ እኔ ጋር ስትመጡ ደግሞ እሷ አላጠፋችም ትሉና ደግሞ እኔ ጋር እንደዚህ ትሆናላችሁ። ያ ነገር ልክ አይደለም ነው እያልኩ ያለሁት። በዚህ ልክስ ለምንድን ነው ቡዜን እኔ እንደዚህ ጥምድ አድርጋ ያዘች? ምንድነው ያጠፋውባት? እኔ የገደልኩባት ሰው አለ እንዴ? በዚህ ልክ ያጠፋውባት ነገር አለ እንዴ? እኔ እኮ በጣም በተደጋጋሚ እሷ ከምታደርገው ነገር አንጻር እኮ እያየሁኝ ምንም እኮ ሳልል ያለፍኩትኝ ምንም እኔ ሞኝ ወይም ደግሞ ምንም ሳላቅ ቀርቻ አይደለም። ገባ? ከዚህ በፊትም ስታደርግ የነበረው ነገር በጣም ነው የሚደብረው። ልጄን ከኔ ለመነጠል የሞከረችው ብዙ ነገር አለ ዴቭ፣ ታውቃለህ። ይሄንን እኔ ላንተ አልነግርህም። ገባ? ግን ደግሞ ወደ ህግ ቦታ ሲሄድ ነው ሮጣ መጣ እንዴት እንደዚህ ታደርጊያለሽ ብላ የተናገረችኝ እንጂ ስደውልላት ኢቭን ስልኳ አይሰራም ምናምን ብዙ ነገር ተፈጥሮ ነበር። እዚህ ሀገር አልነበርኩም ያለችኝ። ልክ ወንድሟ ስታሰር ግን መጣች። ልጄን ወስዶብኛል ብዬ ስል እናሳሳስረው መጣች። አሁንም ስቲል ነው አልለቀቀችኝም። ምንድነው የምትፈልገው ከኔ? ለምን እንደዚህ የምትሆነው እንዴ? ይሄ ሩታ ይሄንን እኮ ነው መጠየቃት እሺ። እሷን ይሄንን ጥያቄ መጠየቅ ምችው እሷን ነው በመጀመሪያ ደረጃ። እኔ እንደው ምናልባት አካሄዷ ልክ ካልሆነ እናንተ ደግሞ ያልተረዳችሁት ነገር ምን አለ? አንተም ኤፍሬም የራስህ ሀሳብ ነው እንግዲያው አንተ ለሩታ ወገነ አይ አብርሽ ጥፋተኛ ነው ብለህ እያወራህ ነው ያለው። ተረዳኸኝ አይደለም? አስጨርሰኛ እንዴ ያንተም ማረዳደና እውነትም እኔም እውነትን እያወራው ነው። እናንተ አሁን እዚህ ጋር ያላችሁት አንተም እውነት እያወራህ አይደለም ካላችሁ፣ ቡዜም እውነት እያወራህ አይደለም ካላችሁ፣ አብርሽም እውነቱን እያወራህ አይደለም ካላችሁ፣ እናንተ ናችሁ እውነተኛ። እሺ እናንተ ናችሁ እውነተኛ። አንድ ነገር ስመኝ ይኸውልህ፣ ቡዜ እውነት እያወራች አይደለም። ለምን ካልከኝ ቆይ ለምን በሬ አንድ ነገር ስመኝ፣ ቡዜ እውነት እያወራች አይደለም። አሁንም ቢሆን እሺ አንተ ነው ወይ እውነተኛ? አንዴ ስመኝ አንዴ ቡዜ እውነት እያወራችበት ያለውን ምክንያት አንድ ነገር ልንገርህ። አንደኛ ነገር በየሄደችበት ሩታ ተጠያቂ እያደረገች ነው። ገብቶሃል? ከዛ ስለ ሄርሜላ ደስ የሚሉ ነገር ስለ ሄርሜላ የሆነ ነገር ነው እያወራች ያለችው። ፍላጎቷ በስነ ስርዓት ትናገር። በቃ እኔ አብርሃም መፈልገው ከሩታ ጋር ተጣልተሃል በቃ። ስለዚህ ሄርሜላ ጥሩ ሴት ነች፣ ስለዚህ ከሄርሜላ ጋር ሁን ብላ በግልጽ ትናገር። አሁን ግን በቃ ሰው በሌለበት ስለሷ አናወራም። አሁን ስለአንተ እያወራን ከሆነ እኮ ስለአንተ እያወራን ከሆነ አብርሃም ካሁን በኋላ ልክ አለው። ገባ ዴቭ? እኔ እዚህ ጋር ዝም ስላልኩኝ ጥፋተኛ ነኝ ወይም ይቅርታ ስለጠይኩኝ ጥፋተኛ ነኝ ማለት አይደለም። ህይወቴ ጥሩ ይሆናል ልጄ አላባት ከሚያድግ ምናምን ብዬ ነው እንጂ ምንም አጥቼው ወይም ምንም ጎሎኝ አይደለም። ስለዚህ አሁን እኔ ምን ነገር ቢኖር ከህይወቴ በቃ ለአንዴና ለመጨረሻ ጊዜ አይመላለስብኝ። የራሱን ህይወት ከጀመረ ይጀምርና ይምራ። አንዴ እዚህ ጋር አንዴ እዛ ጋር እያለ አይወላውል። በቃ የራሱን ኑሮ ይኑር፣ አይድረስብኝ። የሚፈልገው ነገር በሙሉ ከቤት ይዞ ይሄድልኝ። በቃ ይሄን ነው ሌላ የምችለው። እናንተ ደግሞ ግድ የላችሁም ማለት እንደተዋለደና እንደተዛመደ ሰው ብታስቡ ደስ ይለኛል። በቃ እንደተዋለደና እንደተዛመደ ሰው ብታስቡ። በመሀላችን ልጅ ተፈጥሯል። ኦልሬዲ ዘር አለን። ያንን አትሊስት ነገ ይሄ ልጅ እኮ ያድጋል፣ ማደጉ አይቀርም። አባቴ፣ አክስቴ፣ አጎቴ ምን አደረጉኝ፣ ምን ደረሰብኝ የሚለው ነገር ቁጭ ብሎ ያያል። ሜቢ ይሄ ቪዲዮ እንደው በሆነ አጋጣሚ ይጠፋል ልንል እንችላለን። ሚዲያ ያዘው ነገር ግን መቼም አይጠፋም፣ ማየቱ አይቀርም። ስለዚህ ያንንም ነገር ለማስተካከል ብትሞክሩ ለልጅ ማምሮ አትሊስት ደስ ይለኛል። አትጨነቁ፣ ለልጅ አምሮ ግን ትንሽ ብትጨነቁለት ደስ ይለኛል። የምታስቀምጡለት ነገር ጥሩ ቢሆን ደስ ይለኛል። ገባ ዴቭ? ይሄን ነው ሌላ የምችለው። ከዚህ በላይ እናወራም ዴቭ። የምታወራው ነገር ካለ ማውራት ትችላለህ። አንድም የመጨረሻ ነገር ከዚህ በላይ ምንም እኛ ልናወራ ካንችልም ማውራት ያለብን ነገር አውርተን ጨርሰናል። እናመሰግናለን ዴቭ። ያው እኔ ማውራት የምፈልገው ነገር አንድ ነገር ነው። እኔ ትናንትና ብያለሁ፣ አልደግመውም። አንቺም ኑሮሽ ኑሪ፣ ነገ የተሻለ ሊሆን ስለሚችል አንቺም ተረጋግተሽ ከልጅሽ ጋር በሰላም መኖር፣ እሱም ደግሞ የሚያደርገውን ራሱ ማድረግ ገብቶሻል አይደል? እኛም